ውድ ተማሪዎቼ እንዴት ናችሁልኝ? ደህና ናችሁ? እንግሊዘኛን ከየት ነው መጀመር ያለብኝ? እንዴት ነው በአጭር ጊዜ የምለምደው ብላችሁ ተጨንቃችሁ ከሆነ እኔ ከየት መጀመር እንዳለባችሁ ላሳያችሁ ነው። በጣም አሪፍ የሆነ ለውጥን ለማምጣት 60 ቀን በቂ ነው። ስለዚህ በ60 ቀን ውስጥ አሪፍ ለውጥን ለማምጣት ዛሬ አንድ ብለን ጀምረናል። ከአማርኛ ትርጉም ጋር ቀስ ብዬ ነው ማብራራው። የመጀመሪያዎቹ በጣም ቀላል ናቸው። እያልን ግን እንሄዳለን። ስለዚህ ከኔ ጋር ቆዩ። እሺ ተማሪዎቼ፣ ዛሬ የምናየው ስለ ፕሮናውን ነው። ስለዚህ ከየት ልጀምር ካላችሁ ከፕሮናውን እንጀምር። እያንዳንዱን አሳያችኋለሁ። ፕሮናውን ማለት በአማርኛው ተውላጠ ስም ማለት ነው። በስም ቦታ የሚገባ ምን ብለን ነው የምንጠራው? ፕሮናውን ብለን እንጠራዋለን። ናውን ፕሮናውን ብለን እንጠራዋለን። በስም ቦታ ይገባል ስንል እኔ፣ እኛ፣ አንተ፣ አንቺ፣ እናንተ፣ እነሱ የሚባሉት እንግሊዘኛ ውስጥ ምን ተብለው ይጠራሉ? ፕሮናውን ተብለው ይጠራሉ። ስለዚህ እነዚህ ማወቅ በጣም አስፈላጊ ነው። ለምሳሌ አበበ እያላችሁ አትሉ አይደል? ስለዚህ በአበበ ቦታ ማንን ነው የምንጠቀመው? እሱ። አስቴር እያልን የሆነ ንግግራችሁ ስንደጋገመው ደስ አይለም። በአስቴር ቦታ ማንን ነው የምንጠቀመው? እሷ። ስለዚህ እነዚህ መጀመሪያ ብናቅ በጣም አሪፍ ነው። ከዚህ መጀመር አለብን። ሌትስ ጎ። ስለዚህ ብዙ አይነት ፕሮናውኖች አሉ። ለዛሬ ግን የምንጀምረው ሳብጀክት ፕሮናውን ወይንም ሳብጀክቲቭ ፕሮናውንን እንጀምራለን ማለት ነው። የመጀመሪያው ፕሮናውን ማናት? አይ በሉ እስኪ። አይ ማለት እኔ ማለት ነው። አይ ማለት ምን ማለት ነው? እኔ። ለምሳሌ መሄድ በእንግሊዘኛ ጎ ነው የሚባለው። መሄድ ምንድን ነው የሚባለው? ጎ። እኔ ሄዳለሁ ማለት ከፈለግኩኝ አይ ጎ ምን ይሆናል ማለት ነው? አይ ጎ። ከድርጊቶቹ በፊት ነው የሚገቡ። ድርጊቱ መሄድ ነው። ከመሄዱ በፊት ማንን አስገባሁ ማለት ነው? አይ። እነዚህ እዚህ ያሉ በጠቅላላ ምን ይባላሉ? ሳብጀክት ፕሮናውን ወይንም ደግሞ ሳብጀክቲቭ ፕሮናውን እንላቸዋለን። ስለዚህ እኔ ሄዳለሁ ማለት ከፈለግኩኝ በእንግሊዝኛ ምንድነው የምለው? አይ ጎ። ልማዴ ነው፣ እውነት ነው። አይ ጎ ትላላችሁ ማለት ነው። በጣም አሪፍ። ስለዚህ የመጀመሪያው ፕሮናውን አይ። ያዟት ብያለሁ። ያዛት አንተ፣ አንቺስ? ያዣት። አይ ማለት ምን ማለት ነው? እኔ ማለት ነው። በጣም አሪፍ። ወደ ሁለተኛውን ቀጥል። አይ ያችን ረሷት። አይ ማለት እኔ ማለት እንዳረሷት። ሁለተኛው ደግሞ ዊ ነው የሚለው። ዊ ማለት ደግሞ እኛ። ዊ ማለት ምን ማለት ነው? እኛ። አይ ማለት ምን ማለት ነው? ዊ እጇን ዘርግታ ምን ማለት ነው? እኛ። በጣም አሪፍ። ሶስተኛ ፕሮናውን እጅ እየሳልኩ ነው። ሶስተኛ ፕሮናውን ዩ ማለት ደግሞ አንተ፣ አንቺ፣ እናንተ። ስለዚህ ዩ 3 ትርጉም አላት። አጠገባችን ያለውን ሰው ምንድን ነው የምንለው? ዩ ነው የምንለው። አንተ ዩ፣ አንቺ ዩ፣ እናንተ ዩ። ስለዚህ ዩ የምትለዋ ስንት ትርጉም አላት ማለት ነው? 3 ትርጉም አላት። ይዛችኋል? አይ ማለት ምን ማለት ነው? አይ ጎበዞች፣ እኔ። ዊ እኛ። በጣም አሪፍ። ዩ ከተባለስ አጠገባችን ያለውን ሰው ምንድነው የምንለው? ዩ አንተ፣ አንቺ ወይንም ደግሞ እናንተ። አጠገባችን ያለውን ሰው ዩ ነው የምንለው። ዩ አጠገባችሁ ያለውን ሰው ምንድነው የምትሉት? ዩ። በጣም አሪፍ ነው። ቀጣዩ ፕሮናውን ሂ ማለት እሱ ማለት ነው። ሂ ማለት ምን ማለት ነው? እሱ ማለት ነው። እሱ የሆነ ቦታ እሱ አበበ። ስለዚህ ሂ ማንን ሊተካልን ይችላል ማለት ነው? በማን ቦታ ሊገባ ይችላል ማለት ነው? በአበበ ቦታ ሊገባ ይችላል። አበበ እያለን ከምናወራ ሂ አንዴ ስሙን ጠቅሰን ሌላ ደግሞ ማይ ፋዘር ሊተካ ይችላል።
ማይ ፋዘር። ብቻ አንድ ወንድ ከሆነ ከኛ ርቆ ያለውን ደግሞ ምንድን ነው የምንለው ማለት ነው? ሂ እሱ። ቀጥለናል። ሺ ማለት ደግሞ እሷ፣ ራቅ ብለን ያለችው እያወራች ነው። ሺ ማለት ደግሞ ምን ማለት ነው? እሷ። ሺ እሷ። ይዛችኋል? ያ በጣም መደጋገም በጣም ወሳኝ ነገር ነው። ሁል ጊዜ የሆነ ነገርን አይምሯችሁ እንዲህ ፕራክቲስ ማድረግ መደጋገም በጣም አስፈላጊ ነው። እስኪ ልጠይቃችሁ፣ አይ ማለት ነው እኔ፣ ዊ እኛ፣ እጃችንን ዘርግተና ዊ እያለን እኛ። ዩ ማለትስ ስንት ትርጉም አለው? 3። አንተ፣ አንቺ ወይንም ደግሞ እናንተ ማለት ከፈለጋችሁ ምንድነው የምትሉት? ዩ ትላላችሁ። በጣም አሪፍ ነው። በጣም አሪፍ ነው። ሂ ማለትስ? ሂ ማለት ደግሞ እሱ። ሺ ማለትስ? ሺ እሷ። ስለዚህ እቺ ሺ ማንን ልተካልን ትችላለች? አንድ ሴትን፣ አስቴርን ልተካልን ትችላለች። ዲቦራን፣ ማይ ሲስተርን ልተካልኝ ትችላለች። ብቻ እሷ ለማለት ማይ ማዘርን ሊተካልኝ ይችላል። ማይ ማዘር እናቴ፣ እህቴ። ስለዚህ እነዛን በማን ነው የምተካው ማለት ነው? በሺ ተካለው ማለት ነው። ኦኬ፣ እዚህ ጋር ደግሞ ምን አለ? ዘይ በሉ እስኪ። አክሰንቱን ካልቻላችሁ ዘይ ማለት ትችላላችሁ፣ ግን ምላሳችን ብናወጣ ደግሞ በጣም አሪፍ ነው። ዘይ ማለት እነሱ ማለት ነው። ዘይ ማለት ምን ማለት ነው? እነሱ ማለት ነው። እሺ፣ የመጨረሻ ኢትን የምንጠቀመው እሱ ወይንም እሷ ለማለት ነው። ግን ከሰው ውጭ ለሰው ኢትን አንጠቀም። ከሰው ውጭ ለሆነ ነገር ምንድነው የምንጠቀመው? ኢት። ለነገሮች ቴብል ሊሆን ይችላል፣ ጠረጴዛ። ከእንስሳት ለምሳሌ ዶግ ሊሆን ይችላል። ከሰው ውጭ ላሉ ነገሮች ምንድነው የምንጠቀመው ማለት ነው? ኢትን እንጠቀማለን ማለት ነው። አሁን ደግሞ እስኪ ወደ ተግባር እናስገባው። እንዴት ነው የምንጠቀማቸው? አረፍተ ነገር ውስጥ እንዴት ነው የሚመጡት የሚለውን አብረን እናያለን ማለት ነው።